በምን ቀን ነው የመጣችሁብኝ? መጀመሪያ የምታሸንፍ መስሎ ነበር አይደል? እኛ እኮ በጌታ ነን፣ አታሸንፈንም እንዴ? አነጠቃችሁ እንዴ ደግሞ? ና ቀጥል፣ አታዘናገኝ። አንድ ነን ሰው እያልኩ ያለሁት ነገር ምንድነው? ወጣቶቹ ጋር መልካም ነገር አለ፣ አስተማሪ ነገር አለ። በዛ ነገር እንቀጥላለን ማለት ነው እና እንነጋገራለን፣ እንቀራረባለን፣ እንዋደዳለን። በጣም አንድ በሚያደርገን ነገር ልዩነቱ እኮ እንዳለ እኮ ነው። አምነናል እኮ ከብራለሁ ነው የሚለው። እኔና ልደት ዛሬ እንድቀመጥ እዚህ ጋር እንድንቀመጥ ያደረግነን እስካሁን እንጫወታለን፣ መነጋገር ባለብን ጉዳይ እንነጋገራለን፣ ተከባብረን ነው እንጂ ቢንቀኝ ለሰከንድ ቶለሬት አላደረገውም። ተጨቃጭቀን ተሰዳድበን እንለያያለን። አሁን የሚናደዱበት ምክንያት ለምን ከእነሱ ጋር አትሰዳደቡም፣ ለምን አትጨቃጨቁም ነው። ለዘላለም አልሰዳደብም፣ ለዘላለም አልጨቃጨቅም። መጽሐፍ ቅዱስ ከአፋችሁ በጎ ቃል ይውጣ ነው የሚለው። ስለዚህ ያየሁትን በጎ ነገሮች በሙሉ አፕሪሺየት አደርጋለሁ፣ አደንቃለሁ፣ ዛሬም ለዘላለም። በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን። መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ የትኛውም ንግግራቸው። ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ ያንተን የአዲስ ኪዳን መካከለኛነት አስረግጣ ስትናገር ሰምቼ ትንሽ ደንግጬ ነበረ። አትደንግጥ፣ ኢየሱስ ክርስቶስ መካከለኛ ነው። እንዴት አትደንግጣ? አስታራቂ መካከለኛ ኢየሱስ ክርስቶስ ነው። ጋይስ ደብሉን ተጠቀሙት። ኢየሱስ ነው መካከለኛና አስታራቂ። ሌላ አለ ካልክ አላውቅም፣ ግን የለም። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ፣ ደሙን ያፈሰሰ፣ በሰው ዘንድ የሰው ውክልና ያለው፣ ሰውነቱ በሰውነት እኛን የሚመስለን፣ በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ፣ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ሁለተኛ ፓስተር ሶፊ ከጓደኛ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ሶስተኛ ፓስተር ሶፊ ከጓደኞቼ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ምኑን ነው የሚያሳየው? እኮ አስረዳኝ እኮ ጥያቄ። እኔኑ መልስ ትፈልጋለህ እንዴ? ላንብብልህ። እኔ እያነበብኩልህ። እኛ ምን መሰለህ ሶፊዬ፣ በጣም ከይቅርታ ጋር በባህሪያችን ማለት ነው የሚለየን። በቃ መጽሐፍ ቅዱስ ሳንይዝ ማውራት አንችልም። በቃ አሁን መጽሐፍ ቅዱስ ሳትይዝ ምናምን መጽሐፍ ቅዱስ አሁን ኮሪደር ልማሳቶና ሌዛ ላይ ዘ ሰፊ ነው መንገድ። ትፈልግ ከሆነ ወደ 8 ወይ 9 ካርቶን አለኝ። አይ 66ቱን አንፈልግም፣ ይቅርታ ፓስተር። 80 ያሉ ካልፈለግ እንግዲህ እኮ የእኔ 66ቱን ወስደ መጨመር የምፈልገውን እየጨመርክ ስጥ ነው። ያስጨንቀኛል። ኢየሱስ ክርስቶስ ድረስ እሺ እንቀጥል። እዚህ ፓስተር አንተ ተራ ነው። እሺ በጣም ወደ ቲክቶክ ከመጣሁ ጊዜ ጀምሮ በጣም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ነገር እያወቅሁ እና ሶሻል ሚዲያ እንግዲህ ወደ 10 ዓመት አይሆነኝም። ፌስቡክ እንግዲህ በጣም ፓስተር እንደምታውቀው ለረጅም ጊዜ አስተምሬያለሁ ፌስቡክ ላይቭ ላይ። አሁን ግን ልክ ቲክቶክ የፈጠረው ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት በገሃዱ መጥቷል። አሁን እንግዲህ እኛ ጋር ያለውንም ነገር በደንብ እንድናየው፣ በደንብ እውቀት እንድናከማች፣ እነሱን እንድናውቅ በጣም ብዙ ጊዜ ያለው ነገር ምንድን ነው በአንድ ጥቅስ ነው። ታማልዳለች አታማልድም ነበር፣ አሁን ወጥቷል። ከዛ ተቀይሮ የፈለገው ቀንና ሰዓት በነገረ ድነትና በነገረ ማርያም ላይ ለማውራት በጣም ፈቃደኛ ነኝ። በሁለቱ ጉዳዮች ላይ ቀኑን ወስነን ለህዝቡ እናሳውቃለን። ግን
ይሄ በመሀል እናንተ የሆነ ጥያቄ ስትጠየቁ አባቶችን ጠይቄ እመጣለሁ። ከዛ ደግሞ እኛ እኮ መጽሐፍ ቅዱስ ብቻ ብለን አይደለም የምናወራውትና ሌላ ሪፈረንስ ለማምጣት ትሞክራላችሁ። በመጽሐፍ ቅዱስ እንወያያለን እንዳታስብ። ስለዚህ መጽሐፍ ቅዱስ ላይ ብቻ ነው የምንወያየው። አንተም ወደ ገድላት ድርሳናት መሄድ አትችልም። መጽሐፍ ቅዱስ ላይ ብቻ። እኔ ማየት ሄዳለሁ። የትም አልሄድም። እንደዛ ከሆነ ይስማማል። እንደሱ ነው። ግን ምን መሰለህ ያንተን የአዲስ ኪዳን መካከለኛነት አስረግጣ ስትናገር ሰምቼ ትንሽ ደንግጬ ነበረ። አትደንግጥ፣ ኢየሱስ ክርስቶስ መካከለኛ ነው። እንዴት አትደንግጣ? አስታራቂ መካከለኛ ኢየሱስ ክርስቶስ ነው። ጋይስ ደብሉን ተጠቀሙት። ኢየሱስ ነው መካከለኛ እና አስታራቂ። ሌላ አለ ካልክ አላውቅም፣ ግን የለም። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ ደሙን ያፈሰሰ በሰው ዘንድ የሰው ውክልና ያለው በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ከቸርች ነህ? እኔ ገርጂ ማርያም እኮ። አሁን ይህን የምትለውን ወሬ ኦርቶዶክስ ነው? አዎ እንዲህ ነው የምናምነው እኮ። ደግሞ መጣ በሶስት ሺህ ነው ቀጣሃለሁ። ግን እሺ ጋይስ ፕሊዝ ፑሽ ማይ ፋሚሊ። የሆነ ፈለገ የሚባል አድናቂ መተን በዚህ ወቅት አይቻለሁ። ብዙ ጊዜ ስለአንተ ሲያወራ ሰማዋለሁ። አድናቂ ነው እንግዲህ። እናሸንፍ ወለተ ማርያም እግዚአብሔር ይስጥልኝ። እናሸንፍ ፑሽ ወለተ ማርያም ቴንክ ዩ። እና በእኔ በኩል ነው ያለው። ፑሽ ፕሊዝ ፑሽ። እና መላእክት መካከለኛ መሆን አይችሉም። እመቤታችን ድንግል ማርያም መካከለኛ መሆን አትችልም። እንደ ክርስቶስ ሰዎች መካከለኛ መሆን አይችሉም። መካከለኛ መሆን የሚችለው ፍጹም ሰው ፍጹም አምላክ የሆነ ጌታችን ኢየሱስ ክርስቶስ ብቻ። ይሄ እርግጠኛ ቤተክርስቲያን የምታስተምረው ውዳሴ ማርያም ላይ ወኮነ ሐራቂ ለሐዲስ ኪዳን በውህይ ዘደሙ፣ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይላል። እንደገና ቅዱስ ቄርሎስ አሌክዛንድሪያ ምን ብሎ ይናገራል? አሁንስ በምን ስራ ተገለጠ? በእግዚአብሔር ፊት አለ በማስታረቅ ስራ ተገለጠ ይላል። ክርስቶስ ይታይልናል። በነገራችን ላይ ዛሬ ለኛ በአስታራቂነት። ስለዚህ አንተ ይሄ የጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን ቃል ሙሉ ለሙሉ ተቀበለዋለህ ማለት ነው? ሳላላምጥ ዋጥ እኔ ብቻ ሳልሆን ቤተክርስቲያኔ ሙሉ ነው ተቀበለው እንዴ? አረጋ ይሄ ሰውዬ እያዘናጋኝ በቤቴ እያዘናጋኝ ማለት ነው። ከነጠላይማ አልሸነፍም እንዴ? መስቀሌን አጥቼ ምናምን መስቀል ኃይላችን ነው ብዬ መስቀል አጥቼ አንድ ለባዶ ኧረ አሁን ሁለተኛ ላይ እኔ ማረገን ኧረ አይደረግም የምር እኔ አድርገኝ ልደት በዚህ ምሽት ምን ላደርግ እንዳሰብክ ዲያቆን ፈለገ ቴንኪዩ። ማን ነው እባክህ እንዳሸንፍ ያደረገኝ? ይህን ሚካኤል ዮናታን በጣም ብዙ ናቸው። ቴንኪዩ እንዴ አንድ የከፍ አድርጎኝ ወደ ላይ ሰውዬው እየሄደ ነው። አይቼዋለሁ። ጠላቴም አንድ ሆነ ገብቶኛል። አረ ጸግሽ፣ አረ ድረሱልኝ። ማይ ብራዘር ይላል እዚህ ማይ ብራዘር። ዛሬ እንዳልዋረድባችሁ ጋይስ ፕሊዝ። እንዴ አንድ እኮ አሸነፈኝ። አይገርማችሁ? የምቀጣው ቅጣት ይታየኛል። ኖ እኔም ማድረገውን ተመልከት። ምንም ችግር የለውም። ሁላችሁም ደብሉ ላይ
ጉድ ሰራ ብቻ ጸግሽ ጉድ ሰራ ብቻ ጉድ ሰራ። አንበሳው ለምን እዚህ ላይ መጣ? ትሪፕል ነው ጋይስ። አሁን ነበር አንበሳው፣ አሁን ነበር የሚያስፈልገው አንበሳው። ኦኬ ትሪፕል ነው። እኔ ጋር አንድ አፍታ ስቀልኝና የምጠይቀው ጥያቄ አለኝ። ልደትን ቆይ አሁን አይደለም ፊሽ አሁን አይደለም። ቆይ ጋይስ አንድ ልብ። ቆይ ማይ ምንድን ነው የሚለው? አረ ስማችሁን አለው። አንድ ልብ አንድ ልብ አንድ ልብ ብቻ አንድ ልብ ሀርት ልብ በቃ ሞልተናል። ታርጌት ሞልተናል። ትሪፕል ነው። ኤቭሪባዲ ሬዲ። ቆይ አሁን አይደለም ጋይስ፣ አሁን ትሪፕሉ ላይ ጋይስ፣ ትሪፕል ላይ አንድ እኩል እንደሆነ አረ እንዳልሸነፍ እንዴ! አረ ጋይስ ትሪፕሉ ላይ አረ ፕሊዝ ሄደ ሰውዬ። አረ ጋይስ ሄደ። አረ ሄደ ሰውዬ። አረ እንዴ! አረ ጉጉዬ አሁንም ቀድሞኛል። አሁንም ሄዷል። ይዞዬ ሄዷል። ትሪፕሉ ላይ ፕሊዝ ኖ ዌይ። አረ ፕሊዝ ሰራል። አርቲስት እንግዲህ መድኃኒዓለም ጋር ምን ላድርግ? በል እስኪ ተነስና እንግዲህ ፈለገ ነው የሚቀጣ። ፈለገ የሚባል ኬት ማን ነው ለአንተ እየሰጠ ያለው? ማን ነው? እኔ አላውቀውም። ማን ነው ፈለገ ነው የሚቀጣው? አታውቀውም? አላውቀውም። ኬት እንዴት ሊሰጥ ይቻላል? ይገርማል። ትምህርትን ይከታተላል ማለት ነው። እኔ ጋር ዲሳይፕል ይማራል። አረ በስመ አብ አረ የምር እንዴ! ካሸነፈኝ እኮ በቃ ይቀጣኛል። አንድ አሸንፉኛል እኮ በቃ ሁለት ለባዶ ትቀጣለህ። አሁን እኮ ከተሸነፍኩ ነው እንጃ። ተስፋ ያለንበትን ነው ሩቀታችንን ምን አይነትና ምን አይነት ነው እንደው ፊንገር ክሮስድ። አረ አንበሳ የሚሰጠኝ ልብ ዛሬ ልዩነታችንን ያው ግላብ ያለው የለም እና ደግሞ እቺ እንደ ማስረጃ ለዛ ለጓደኛ ንገረው ፈለገ ለሚባለው እንዴት እንደምቀጣው እይ። ግላቭ የለም ጋይስ። ግላቭ ካላችሁ አስቀምጡ። ግላቭ 20 ሰከንድ ሲቀረው ግላቭ 20 ሰከንድ ሲቀረው ከዛ አሳይሃለሁ። ሰርጀሪ ልሰራ ግላቭ አራው ፈለገ ነው። ግላቭ አዋረድከኝ ፈለገ፣ አዋረድከኝ። ከነነ ጠላይ አዋረድከኝ። ከነነ ጠላይ ነው ያዋረድከኝ ዛሬ። ከነነ ጠላይ አረ አይደረግ። ደግሞ መጣ እዚህ ጋር እጅን ታነሳለህ። ቅጣቱን ንገረኝ መጀመሪያ። አንደኛ እሺ፣ ፓስተር ሶፊ ተጽዕኖ ፈጣሪ ትላለህ። እሺ፣ ሁለተኛ ፓስተር ሶፊ ከጓደኛ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ሶስተኛ ፓስተር ሶፊ ከጓደኞቼ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ኧረ በስመ አብ ሶፊ ጨካኝ ሰው ነህ። የመጀመሪያውን መርጫለሁ። 7 ጊዜ በል 7 ጊዜ። ከጓደኛዬ በላይማ አልልም፣ ግን የመጀመሪያውን መርጫለሁ። ይኸውልህ አታሸብሽም። አይ ከጓደኛዬ በላይ አልልም፣ ይመጣል ብለህ አታሸብሽም። ይሁን ይኸው ቁጥር ፓስተር ሶፊ ተጽዕኖ ፈጣሪ በል 7 ጊዜ።
ፓስተር ሶፊ ተጽዕኖ ፈጣሪ 1፣ ፓስተር ሶፊ ተጽዕኖ ፈጣሪ 2፣ ፓስተር ሶፊ ተጽዕኖ ፈጣሪ 3፣ ፓስተር ሶፊ ተጽዕኖ ፈጣሪ 4፣ ፓስተር ሶፊ ተጽዕኖ ፈጣሪ 5፣ ፓስተር ሶፊ ተጽዕኖ ፈጣሪ 6፣ ፓስተር ሶፊ ተጽዕኖ ፈጣሪ 7። ጋይስ በእናታችሁ ላሸነፉ ጌም ፕሊዝ። እስቲ እዚህ ካች ሳቆኔ ጋር ያላችሁ በሙሉ እሺ ዳይ እኔ ጋር አሁን ትሪፕል ነው እንግዲህ እኔ እንዲህ ተዝናንቼ አላውቅም። ጋይስ 3 ልብ ጋይስ 3 ልብ ጋይስ። ቴንክ ዩ ተጽዕኖ ፈጣሪ ማን እንደሆነ እናያለን። ሶፊ አሁን ጋይስ ትሪፕሉ ላይ እሺ፣ ትሪፕሉ ላይ ፑሽ እናደርጋለን። ትሪፕሉ ላይ ነው። ትሪፕሉ ላይ እዛ ጋር ስንት ይታያል? ሶፊ ውጤት እስካሁን ድረስ ኦኬ እኮ ነው። ቆይ እዚህ ጋር አሁን ይሞላል። ወዲያ ነገ ትሪፕሉ ላይ አንተ ጋር አልሞላም። እርግጠኛ ነኝ የምነግርህ። ለምን አልሞላም? በቃ ስለማውቀው ካንስል እንዳታደርግ። ይኸውልህ ምኑን ጌሙን ተጫወት። ትሪፕል ይጀምራል አሁን ጋይስ። እንግዲህ እዚህ እኔ ጋር እኮ በጣም ብዙ ኦርቶዶክሳውያን ወዳጆች አልሞላም። አንተ ጋር አልሞላ። ይኸው አሁን ትሪፕል ነው ዳይ አበባ ሳይሆን ሌላ 1000 ፖይንት ጋይስ። ትሪፕል በሶስት 1000 ያለው እኔ ጋር ምንድን ነው ያየሁት? ምንድን ነው እንደዚህ ልፍ ያለው? የት ምንድን ነው ጋይስ? ምንድን ነው ያ? ኧረ እኔ ምን አቀልሃለሁ? እኔ እንጃ መርከብ ነው ምናምን መሰለኝ። ከሀገር ውጣ ነው መሰለኝ። ጉጉዬ ምንድን ነው? ፈለገ እስጢፋኖስ ምንድን ነው ጋይስ? ተጽዕኖ ፈጣሪ ይላል። ፈለገ እስጢፋኖስ ምንድን ነው? ተጽዕኖ ፈጣሪ ጋይስ። አረ እስጢፋ፣ አረ እግዚአብሔርን፣ አረ ስማ፣ አወረድከው ዛሬ። ምንድን ነው የተፈጠረው? ምን ሆነ ነው? እኔ ምን እንደሆነ አላውቅም። የሆነ ነገር በቃ ምናምን አለ የሆነ ሰዓት ላይ አላውቅም። እንደዚህ አይነት ግፍት እኔ ጋር ኔትወርኩም ጥሩ አይደለም። ሊወጣ ጋይስ ይሰማል። የኔ ድምፅ አይደለ እንዳይወጣ ቁጭ በል። ልደት ይሰማለው? አዎ በደንብ ነው የምትሰማኝ። ልደት ይሰማል። ሙዳት ያዝ በእናትህ ሶፊ ትሰማለህ። ምን አይነት ነገር ነው? እናታችሁ ክፍለ ሀገር ነው እንዴ? ምንድን ነው አይሰማም? ይሰማል በሉት ሂዱና። ይሰማል ሶፊ ፕሊዝ ተው አትረብሽ። ይሰማል ፕሊዝ። ምንድን ነው በእናትህ እንደዚህ ሲይዝ ብላ ፍንጫውን ሲይዝ ምናምን አየዋለሁ፣ ግን ምንም ያወራል አይዋድም እኮ በእንትን ነገር የማይሰማ ሌቭል 30 ገባ ፈለገ። ሌቭል 30 ሶፊ አፉ ሲንቀሳቀስ እኔ ከተሰማው የአንተ አፍ ሲንቀሳቀስ ይሰማኛል። ምናልባት ከተሰማ ብራዘር፣ ኧረ በእናትህ ትቀጣታለህ። ምንም ችግር የለውም። ቅጣቱን ፈርቼ አይደለም። ይኸው ታች እኔ ጋር ያሉ ሰዎች እኮ መመስከር ይችላሉ። በሌላ አካውንት እያየሁ ነው ሶፊ። ይሰማል። እኔ ጋር ያላችሁ ወዳጆቼ ኦርቶዶክሳውያን፣ ክርስቲያኖች፣ ፕሮቴስታንቶች፣ ሙስሊሞች ይሰማል እኔ ጋር። እኔ እንጃ እንግዲህ እስኪ አንብበው። ኮመንት ላይ ምን እያሉ ነው? አንብበው እስኪ። ምን ሆኖ ነው? ራት አልበላም ወይ? ድምፁ ጠፋው አሉህ እንደዛ? ይሰማል ማለት ነው። ድምፁ ጠፋው እኮ ይሰማል። ፓስተርዬ ይሰማል። አልመጣም። ምን ሆኖ ነው ድምፁ የጠፋው እያሉ ነው። ከተሰማው አሁን የኔ ተሰምቶ ነው አይደል እየመለስክልኝ ያለው?
ዘግይተህ ነው እኔ ጋር የምትደርሰው። አሁን ደግሞ ዘግይተህ ማለት ጀመርክ። ኧረ አልሰማህም። አሸንፈን እሺ፣ አሁን ላይ አንድ እኩል እናድርገውና አንድ እኩል እናድርገው። ብዙ ፑሻታ ማርያም ይብራ። ብዙ ፑሻታ ገና ስንት ቤም አለ። ሶፊ እንኳን ተወለድክ ይለዋል። መቼ ነበር? ቴንኪዩ። ዛሬ ነው ልደቴ። 29ኛ ዓመት ያስኩ እኮ ልደት 29ኛ ያስኩ። የምርህን ነው? እኔ በልጣለሁ። ስንት ነህ አንተ? ኧረ አልነግርህም። በልጣለሁ ግን እውነት። እኔ እኮ ስጋ ይዞኝ ነው እንጂ እኮ ልጅ ነኝ። ኧረ እውነት ነው። ያስታውቃል በጣም። አንተ እንኳን የፀጉር የፂም ሽበት የለም። ሽበት ምን ያገናኘዋል? አለኝው ሽበትማ፣ ግን ከሽበት ጋር ምን ያገናኘዋል? ሽበትና እድሜ እኮ አሁን በዚህ ዘመን አንተ በእድሜ ነው ይመስለኛል። አይ አሁን በሽበት አይታወቅም። በሽበት እንዲህ ነው ማለት አትችልም። 29ኛ ዓመትን ካከበርክ ዛሬ ስንተኛ ዓመት ነው? 29 29ኛ ዓመትን ካከበርክ? አዎ ዛሬ ሸራተን ነበረ። ዛሬ ያከበራችሁት? እንዴት ነበር አገልግሎት? አይ ልደት ነው የነበረው፣ እያከበርኩ ነው፣ አገልግሎት አይደለም። ምን ምን ተመኙልህ? እንደው ምን አድርጉ ነው የምትለን ያሉ? አዎ እኛም እኮ ጥያቄያችን ውስጥ ነው። ምን አገባን? ሶፊ 29 ሞላ 40 ሞላ ከኛ ህይወት ጋር ምን ያገናኘው? ምን መሰለህ፣ አንድ የሚጠቅም ምክር ልምከር። በመጣሁበት መንገድ ያየሁትና የተረዳሁት አንድ ጋላክሲ ጋይስ 3000 እንምላ። አንድ ጋላክሲ 3000 እንምላ። እኔ እናንተ በዚህ 4 ቀን ውስጥ ትችላለህ፣ በነገረ ማርያም ላይ ዲቤት ለማድረግ በዚህ 4 ቀን ውስጥ ይቻላል እኮ። ዝግጁ ነህ? እኔ ኤኒ ታይም ዝግጁ ነኝ። ኦኬ ዝግጁ ከሆንክ በቃ 4 ቀን ውስጥ ጋይስ አንድ አታዘናጋኝ ሶፊ። አንድ ጋላክሲ በ4 ቀን ውስጥ አንድ ጋላክሲ። ቆይ እናወራለን። አንድ ጋላክሲ ቴንክ ዩ። በቃ 3000 ሞላ። 3000 ሞላ። ቀጥል። አሁን ይሰማል። በዚህ 4 ቀን ውስጥ ዝግጁ ነህ ወይ? ዝግጁ ነኝ። ከታች ኮመንት ምን አሉ መሰለ? የመጀመሪያውን መኪና የነዳው ጴንጤ ነው ብለህ ነበር እና ምን ነው ኢትዮጵያ ውስጥ ምን ነው ታዲያ? ከመካነ ኢየሱስ ነው ወይንስ ከየትኛው ቸርች ነው ያ ሹፌሩ የተባለ? አየህ ነው ችግሩ። ሰው የሚፈልገው ነው። የዲኖሚኔሽን ነው እያሉ ነው የነዳው ሹፌሩ። ኢትዮጵያ ውስጥ ከአውሮፕላን ይዟት የወረደው መኪናውን ማን ነው? እኮ ጴንጤ ነው ብለህ ነበር አንተ። ማን ነው? ኢትዮጵያዊ እኮ አይደለም ሰውየው። ከአውሮፕላን ይዟት የወረደው መኪናውን ማን ነው? አፄ ሚኒሊክን መኪና መንዳት ያስተማራቸው ማን ነው? ይህን ታውቃለህ? ታሪክ ላይ ጥሩ ነው አይደለም? ኦኬ ልንገርህ። በቃ አፄ ሚኒሊክን ያስተማራቸው መኪና መንዳት ያስተማራቸው ከአውሮፕላንም እየነዳ ያወጣት እንደዛ ነው ሰውየው። ዲኖሚኔሽኑ ይታወቃል። ኧረ በስመ አብ! ምንድን ነው ዛሬ? ይሄ የፈለገ አካውንት ነው ወይስ ፌክ አካውንት ነው? እስኪ ሁላችሁም አባ አባ በሉ አንዴ። እስኪ ሁላችሁም እስኪ አንዴ አባ አባ በሉ። ሶፊ እስኪ አባ በላ አንዴ አንተ። እስኪ ሁላችሁም አንዴ አባ አባ በሉ ሁላችሁም። አባ በሉ ዝም ብላችሁ ሁላችሁ። የሰራልኝ ሰው አይቼዋለሁ። አረ በኢየሱስ ስም! አረ ምንድን ነው እየተካሄደ ያለው? 1-0 እሺ አለቀ። ጣትህን ስማ መጀመሪያ። ሁለት ጨዋታ አሸነፍኩ። የቅድሙማ እኔ ነኝ እኮ አሸነፍኩ። አሁን ደግሞ እኔ ያሸነፍኩ። አሁን ትቀጣለህ።
እኮ ሁለቴ ነው ማሸነፍ ያለብህ። ሁለቴ ነው ያሸነፍኩ ሶፊ። ሶስት ተጫወትን። ይኸውልህ 3 ጊዜ ተጫወትን ሶፊዬ። 4 የተጫወት ነው። ሁለቱን መጀመሪያ አሸነፍከኝና ቀጣኸኝ። እኔ ደግሞ በተከታታይ አሁን 2 ቀጣው፣ 2 ለባዶ። ቅጣትህን ስማ። አሁን ቁም። ለምን አስመርጠኝ? እሺ፣ የመጀመሪያው ቅጣት ፈለገ አትናቴዎስ ዛሬም ነገም ከነገ ወዲያም ተጽዕኖ ፈጣሪ ነው። አንደኛ ቅጣት። ሁለተኛ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በእኔ ህይወትም። ሁለተኛ። ሶስተኛ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም። ምረጥ። ቀጥል። ከሶስት አንዱ። ኔትወርክ የለም። ቀጥል ሶፊ፣ ቀጥል። የምር ቀጥል። አልሰማህም። ቀጥል። እግዚአብሔርን በጣም አመሰግናለሁ ፓፓ። ዋንስ የብራዘር ኦልዌይስ የብራዘር። እየዞረብኝ ነው። ቀጥል ሶፊ፣ ቀጥል ፕሊዝ፣ በእናትህ ቀጥል ሶፊ። ቴንኪዩ ብራዘር። ኪው ደብሊው 10 ጊዜ ቀጥል። እንስሎን 7 ጊዜ ነው አንተ ያልከው። ቀጥል። እሺ 7 ጊዜ። ፈለገ ተጽዕኖ ፈጣሪ ነው ይላሉ። ፈለገ ተጽዕኖ ፈጣሪ ነው ይላሉ። አቁም። እንደዛ አይደለም። ፈለገ ተጽዕኖ ፈጣሪ ነው ይላሉ አይደለም። ዛሬም ነገም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው አንደኛው። ሁለተኛው ደግሞ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል። ሶስተኛው ደግሞ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም። ምረጣ ነው እያሉ ነው ምናምን እንዳትል፣ በስነ ስርዓት መልስ። ቆይ አንዴ ይሙላ። ታርጌት ሪች አድርገናል። ቆይ አንዴ ሪች አድርገናል። ትሪፕል ነው አሁን ይኸውላችሁ፣ ኦርቶዶክሳውያንም ብትሆኑ ኑና አንዴ ልደትን ላሰልፍ ወይም ጨዋታ ፕሊዝ። ማይ ፋሚሊ ሌትስ ጎ። ቀጥሉ። ሂድ። ቀጥል። ኦኬ። ትሪፕል ላይ እንጠቀም። ትሪፕል ላይ እንዴ! ኧረ በስመ አብ ግላብ። ማንም አበባ እንዳይሰጥ ጋይስ፣ ማንም አበባ እንዳይሰጥ። ትሪፕል ኩኩ። ትሪፕሉን ፑሽ። ጸግሽ ናይስ። ትሪፕሉን ፑሽ። ትሪፕል ፑሽ። ቀጥል። አሁን ና ቅጣትህን። ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው እያሉ ነው። አይደለም ሶፊ፣ አቁም በእናትህ። እንደዛ አይደለም ያልኩ። በስነ ስርዓት ተቀጣ። አታፋፍር እኮ ምን? እሺ ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው። አይደለም ሶፊ አትረብሽ። አይደለም አንዴ ከኔ ተከትለ በል። ፈለገ አትናቴዎስ በል። ፈለገ አትናቴዎስ አይተናነቅ። ዛሬም ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው በል። ድገሙ። እኔ ባይዘው ጭንቅላቴ ማለት ነው መድገም አይችልም። ሰው በል ካለኝ ይረሳል። እሺ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በል 7 ጊዜ። አትንገረኝ፣ ይረሳል። እና እንዴት ነው የምትቀጣው? እሺ በጽሁፍ ልንገርህ። አልተረዳኝም። እየረሳው ነው። አሁን አንተ እንደዚህ በል ካልከኝ ፎርማቱ እንትን ያደርጋል። አማት ብና ጀምር። እንደዚህ ጀምር። ምን ሀሳብ እንዲሰበሰብ ነው፣ እንዳትረሳው። በምን ቀን ነው የመጣችሁብኝ? መጀመሪያ የምታሸንፍ መስሎ ነበር አይደል? እኛ እኮ በጌታ ነን፣ አታሸንፈንም። እንዴ አነጠቃችሁ እንዴ ደግሞ?
ና ቀጥል፣ አታዘናገኝ። ሶፊ ፕሊስ፣ ሁለተኛ ጫት ትሸነፍ ነው እንጃውን ሳትቀጣ እውነት አለሽ። ቀጥል፣ ቅጣቱን አሁን ቀጥል፣ ቅጣቱን። የአሁኑን ግን አልተሸነፍኩም። 4000 ነው አይታል። ከ10 ሺህ አላለፍኩም። ኧረ በ3000 ነው የኔ አባት። በ3000 ነው አላልክም። 10000 አላልክም። አሁን ከዚህ በኋላ በ10000 ነው። ቀጥል፣ በ10000 ነው። ፈለገ ተጽዕኖ ፈጣሪ 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 ነው። ፈጣሪ ነው። 10 ጊዜ በቃ አሁን ትሪፕል ነው። እኔ ጋር አንድ ልጅና ልጅ ይጫወትበት። ምሽትን እንድጠላ ነው ማድረግ። ዛሬ ልደታ ያለ አረ በፍጹም እኔ ጋር ያሉት በፍጹም እናስደግመዋለን። ጋይስ ሁላችሁም ፑሽ፣ ሁላችሁም ሼር አድርጉት፣ ሼር አድርጉት። ዛሬ በቃ ተስፋ ነው የምናስቆርጠው። አማላጄ እንግላ አማላጄ የሚለው መዝሙር ትከፍታል ስትሸነ ሼር አድርጉት ብቻ እናንተ ጋይስ። አንተ ራሱ ምን አልክ ልደት? ቅድም መካከለኛ ኢየሱስ ክርስቶስ ብቻ ነው፣ ዛሬም ደሙ ያስታርቃል፣ ዛሬም ደሙ ትኩስ ነው አላልክም? ዛሬም ደሙ ያስታርቃል። ክርስቶስ ኢየሱስ አንድን መስዋዕት ለዘላለም ነው ያቀረበው። ያ ደም ሁልጊዜም የኃጢአት ስርየትን ይሰጣል። አንዴ የፈሰሰው። ታዲያ እንደዛ ከሆነ ማርያም መካከለኛ ነች ይላል። ቅድም መላእክት መካከለኛ አይኔ መካከለኛ ነው። ማርያም መቤታችን ድንግል ማርያም መካከለኛ ናት አላልኩኝም እኮ። ታዲያ አሁን መልሰ ደግሞ ኢየሱስ ክርስቶስ አማላጅ ናት ነው ያልኩት። እኔ እሷ አማላጅ ናት። ኦኬ እሺ፣ ለይልኝ። አማላጅና መካከለኛ ለይልኝ። አማላጅ ማለት ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔርም በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ ሰው በሰው ወገን ፍጹም ሰው ነች ስትል ከሰው የተለየች ነች እያልክ ነው? አይደለም፣ በደልና ኃጢአት የለባትም እያልኩ። ንጹህ ናት። አዳማዊ ኃጢአትም የለባትም? የለም አዳማዊ ኃጢአት፣ ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል እሱን። አዳማዊ ኃጢአት በምድር የሚተላለፈው አይተላለፍም። ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እሺ፣ እና አዳማዊ ኃጢአት ምንድን ነው? አዳማዊ ኃጢአት ማለት አዳም በመጀመሪያ የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። ኃጢአት አልወረስም። ትሪፕል ጋይስ፣ ትሪፕል 10,000 ነው ቅጣቱ ጋይስ፣ ትሪፕል። ኦኬ፣ አዳማዊ ኃጢአት። ስለዚህ የሰው ልጆች ውስጥ በደሙ የሰው ልጅ ደም ውስጥ ኃጢአት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው። የኃጢአቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢአቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢአት ሰው ልጆች አልተካፈልንም። የአዳምን በኃጢአቱ ምክንያት የመጣውን ሞት ነው እኛ የወረስነው። ጋይስ ግላቡን ተጠቀሙ። እያዘናጋኝ ነው ሰውዬ። ሞትን በምን ወረስን? ሞትን በምን ወረስን? ሞትማ ከአዳም እንደመወለዳችን ሰው እንደመሆናችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ። ታዲያ በምን አገኘን? ከአዳም የእኛ ባህሪ ከአዳም የተለየ ባህሪ ስላልሆነና ከሌላ አዳም አይደለም እኛ የመጣ ነው። ኃጢአት ሰርቶ ከወደቀው አዳም ስለሆነ የተገኘ ነው። የእኛም ስጋ የወደቀ ስጋ ነው። ኦኬ ለሳይ። ስለዚህ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። አብረን እናገልግል፣ አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ኃጢአት አይተላለፍም።
አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው እኛ ጋር የሚደርሰው። ታዲያ ለምንድነው ምዕመኖቻችሁ ሁሉ እኔ ኃጢአተኛ ነው? የግብር ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብር ኃጢአት ተብሎ ይጠራል። እሱ አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ህፃን ታዲያ ለእሱ የግብር ሲን እንኳ አይደርስም። ወይም ህፃናት ኃጢአት የለባቸውም፣ ኃጢአትንም አያደርጉም እኮ። ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቆለውን ስጋ ይዟል ነው የሚባለው። እስቲ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ሮሜ ላይ ሄድልኛ። እሺ ሮሜ ምዕራፍ 5 እሺ እሺ እንዲህ ይላል ከቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሕፃናት ኃጢአትን ይሰራሉ? ሶፊ አይሰሩም። ሞት ግን ምን ይልባቸዋል? ይነግስባቸዋል። ስለዚህ ይሄ ነው በቃ ከአዳም የወረስነው የሚሞተውን ደካማውን ስጋን ነው እንጂ ቀጥታ ኃጢአቱን አላወረስንም። ኃጢአትን ባላደረጉት ላይ እንኳን ይላል ሞት። ከዛም ቀጠል ብሎ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ለብዙዎች በዛ። ሞት ቢነግስም በኃጢአት ምክንያት የመጣ ነውና፣ ስለዚህ እኛ የወረስነው በቀጥታ ኃጢአቱን ሳይሆን እኛ የአዳም ውድቀት እኛ ውጤቱ ነው እኛ ላይ የመጣው ነው። ያ ኮንሲኩዌንሱ ነው እኛ ጋር የመጣው። ሁሉም ኦርቶዶክስ ያውቃል? እርግጠኛ ነህ? ያ የማያውቁት ይማራሉ፣ የሚያውቁት ደግሞ ይኸው ለሌሎቹ ያስተላልፋሉ። ግን ትምህርቱ ይሄ ነው። በቤተክርስቲያናችን ያለው የጸናው ትምህርታችን ግን ይሄ ነው። ኦኬ እኔ ምን ከይቅርታ ጋር ግን በዚህ አጋጣሚ መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም ተብሎ ቃል በቃል የተጻፈ ጽሑፋል? እሺ እኔና ልደት እዚህ ጋር ነው ያለው። ቃል በቃል ተጽፏል። አዳምጣ፣ እኔና አንተ እዚህ ጋር ነው ያለው። ስለዚህ ፈለገ አትናቴዎስ አለ ይባላል በሌለበት። ስለዚህ ስለ ፈለገ አትናቴዎስ አለም የለምን ብለን ማውራት አይጠበቅብንም ማለት ነው ከሌላ አይደል? ስለዚህ መጽሐፍ ቅዱስ ታዲያ አንተ ለምንድን ነው አታማልድም ብለህ የምታወራው? ሁለቱም ካልተጻፈ ለምንድን ነው አታማልድም ብለህ የምታወራው? ጥሩ ሀሳብ ነው። እስቲ መጀመሪያ ምልጃ ምንድን ነው? ምልጃ መሰረታዊ ትርጉሙ ፓስተርዬ ልመና ነው። በቃ ፔሬድ እኮ ስለምን? ስለ ብዙ ነገር ሊሆን ይችላል እኮ ለሳይ ስለ ዘላለም ሕይወት ቅዱሳን እኛ የዘላለም ሕይወትን እንድናገኝ ወደ እግዚአብሔር ሊማለዱ ይችላሉ። ለኃጢአት ስርየት ምልጃ አለ። ለምሳሌ መጽሐፍ ቅዱስ ይዛል። ቆሮንቶስ ልንሄድ ነው አይደለም? የያዕቆብ መልእክት። እሺ እንሂድ። አትወዱትም የያዕቆብ መልእክትን? ለምን? እኔ ራሴ እኮ አማላጅ ነኝ ብዬ ጽፌያለሁ እኮ ፌስቡክ ላይ አላየሁም? ይሄን ሀሳብ አንስቼ አላየሁም። ጽፌያለሁ። እኔ እኮ ብዙ ጊዜ መጽሐፍ ቅዱስ ነው የማነበው። ፌስቡክ ላይ ምናምን አልገባም። መጽሐፍ ቅዱሳዊ ሀሳብ ነው የምንለጥፈው። ብዙ አልተማመንባችሁም። እናደርሳለን። ከቁጥር ስንት ላይ መሰለ የምታነብልኝ? ያዕቆብ መልእክት ምዕራፍ 5 አወጣ። ከቁጥር 15 የምወደው ቃል ነው። አንብበው። 5:15 ነው የፈለከው? የያዕቆብ መልእክት ምዕራፍ 5 ቁጥር 15 እስከ 16። እሺ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይምጣ፣ በጌታ በኢየሱስ ስም እርሱን ዘይት ቀብተው ይጸልዩለት፣
የእምነት ጸሎትም ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትን ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ብትናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላ ይጸልያል። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ኃጢአትም ሰርቶ እንደሆነ ምን ይልለታል ይላል እዚህ ክፍል ላይ ይስተሰርይለታል። በማጸሎት በእኔ ስላንተ ጸልዬ ነዋ። ስለዚህ ምልጃ ለኃጢአት ስርየትም ይሆናል። አሁን የዚህ ጋር ስለ ጻድቃን ነው የሚያወራው አይደለም እኮ ስለ እኔና ስለአንተ እኮ ነው። ታዲያ ሌላ ጻድቅ ታመጣው? ድንግል ማርያም በህይወት ሰው ካለ እኮ እኛ እኮ ልናስታርቅ አረቁ ብለን እንለምናለን እኮ እናስታርቅ የለን። እኔ አንድ ነገር ልጠይቅ ሶፊ፣ የሞተ ሰው እንደማያማልድ የሚናገር የመጽሐፍ ቅዱስ ጥቅስ አለ? ያው ዕብራውያን 7ን እኮ ማየት እኮ ይቻላል። አውጣና አንብቦ። ስለ ሞቱ ሰዎች አለማማለድ ነው የሚያወራው። ቆያ ለዘላለም ክህነት ያለው ለዘላለም ቶ ማብራሪያውን ግባ ነው ግባ። መጀመሪያ አዳም በእኔ ሞባይል አንተ ልታዛችል መጀመሪያ ተረጋጋ። ጥቅሱን አንብብልኛ፣ አታስፈራራኛ። እኔ በባይብል አናግረኝ በቃ። እኔ አሁን ክርስቲያን ነኝ ገብቶሃል? ያለ ባይብል አታውራኝ በቃ። እኮ ላወራህ ነው እኮ በቃ በባይብል ግለጥና መጀመሪያ የራስን ሀሳብ ሳይሆን ሌት ባይብል ስፒክ ሶፊ። እሺ እንግዲህ ስለ መልከ ጸዴቅ ነው የሚያወራው አይደለም? እንግዲህ ስለ ዘላለም ክህነት ያወራል ይሄ አይደለም? እሺ ስለዚህ ሞት እንዴት እንደከለከላቸው አንተ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ ከሞቱ በኋላ ቅዱሳን አያማልድም የሚለውን አሳየኝ። ጭራሽ ከሞቱ በኋላ የሞተ ሰው እኔን ማናገር አይችልም እያልኩ እኮ ነው። አሁን ያነበብክልኝ እነሱ ግን እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ናቸው የሚለው ስለ ሐዲስ ኪዳን አማኞች ነው ወይስ ስለ ብሉይ ኪዳን ካህናት ነው ያወራው? ሶፊ አዳምጠኝ። እነ ማርያም የምንድን ናቸው? የምን አማኝ ነበሩ? ብሉይ ኪዳን ሰዎች ናቸው። እቺን ብቻ መልስልኝ። ሰዎች እኮ ናቸው። እነሱ እንዳይኖሩ ሞት ስለከለከላቸው። አዎ የነበሩት ሰዎችማ በብሉይ ኪዳን የነበሩ ናቸው አይደለም? እኛስ በክርስቶስ ኢየሱስ አዲስ ሕይወትን አግኝተን ከማይጠፋ ዘር ተወልደናል። ኢንክራይስት እኛ አዲስ ፍጥረት ነን። ስጋችን ግን ይሄ ስጋ ከማይጠፋ ዘር ነው የተወለድነው። እኔን ጠፋን መቻልኩኝ ዘላለም በሕይወት ትኖራለህ ወይ? በዚህ በስጋ አካል በስጋ ለዘላለም ሕይወትን ስጋ አኳየር የሚያደርግበት ሰዓት ይመጣል በትንሣኤ። ኦፍኮርስ እሱ ሌላ ዓለም ነው እኮ ታዲያ። አሁንም ስለምናወራው ግን በስጋ ሆነ አሁን አንተ ስለ ክርስቶስ ለእኔ ስትነግረኝ ከክርስቶስ ጋር ታረቁ ብለን እንሰብካለን አይደለም? መዳን በዚህ ነው ብለህ ስትናገር ምን እያረክ ነው? እያስታረቀኝ ነው፣ እየማለድከኝ እኮ ነው። እኔ አንድ ነገር ልጠይቅህ። የመናገር አቅም ያለው ስጋ ነው ወይንስ ነፍስ ናት? የማወቅ የመናገር እንደዚህ የማ ባህሪ ነው? የስጋ ባህሪ ነው ወይንስ ደግሞ የነፍሳችን ባህሪ ነው? ነፍስ በምንድን ነው የምትገለጠው? ነፍስ የምትገለጠው በስጋ ነው። የመናገር የማሰብ የማወቅ የምን ባህሪ ነው እኮ ገባኝ። ኦኬ እንደዚህ ከሆነ ነፍስ ያለው ሰው መናገርም መስማትም የማይችል ሰው አለ። ነፍሳት እንደሚናገሩ ታውቃለህ? ምንድን ነው ማን ናቸው? ከስጋ ተለይቶ ነፍስ ከስጋ ተለይታ መናገር እንደምትችል ታውቃለህ? እስቲ አምጣ መጽሐፍ። ራዕይ ዮሐንስ ላይ አይደለኝ አልሄድም። ይደብራል አይደለም። ምንድን ነው የምትለው? ነፍስ ያልክ
ነፍሳት እንደሚናገሩ ላሳይ። ራዕይ ዮሐንስ ላይ ፈቃደኛ ከሆኑ ይኸው ላወጣ ነው። ስንት ከቁጥር 9 ምዕራፍ 6 ቁጥር 9 እስከ 10 ያለውን አንብቦ ከዛ እሺ፣ በጌታ በኢየሱስ ስም እሺ አነባለሁ። እሺ በሞት ያንብቡ። ቃሉ አይደለ አንተን አይደለም አንድ የሆነ ወዳጄ እኔ ጋር እየጻፈልኝ እባክህ መክሮዝ ላይ ያለው ጠላምበ እያሉ እሺ አነባለሁ። አንብብ በጌታ ፍቅር አንብብ። እሺ በጌታ በኢየሱስ ያነባለው የራእይ መጽሐፍ ምዕራፍ 6 አምስተኛውን ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ምን ያሉትን ነፍሳት አየሁ። ድምፅ አይሰማማ። ሶፊማ እግዚአብሔር ቃል ነው። ተረጋግተን የተሰማማ ብናወራ በጣም ደስ ይለኛል። ምንድን ነው ያልከው? ኧረ ልደት እኔ እኮ በባትሪ አልሰራም ነው ነኝ። ሶፊ ምን መሰለ፣ እዚህ ጋር ያሉ ክርስቲያኖች ቃሉ ሲያነብ ከአፉ ሲወጣ እየሰማ ነው አይደለም። እሺ አሁን ይሄ አይሰማም። አቤት እኔ ጋር እኮ በመንፈስ ስለሆኑ የኔ ሰዎች ሁሉም እኔ ጋር አንድ ኮምፕሌን የለም። እሺ ቀጥል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገድሉ ዘንድ ያላቸው የባሪያዎቹን እዚህ ጋር የተናገረው ማለት ነው። ይበቃል፣ በቂ ነው። ስለመቼ ነው ይሄ? ኮድ ነው። ስለመቼ አንዴ ቆይ የኔ ጌታ አንዴ። እዚህ ክፍል ላይ የታረዱት ነፍሳት ተናግረዋል አልተናገሩም? እያወራለሁ። እዚህ የምትሳደቡ ሰዎች በጌታ እኔን መሳደብ ትችላላችሁ፣ ሌላ ሰው ግን አትስገቡ። ብሎክ ማድረግ ምናምን ስለማልፈልግ እና ፕሊስ እዚህ ጋር አትሳደቡ። አሁን የእግዚአብሔር ቃል እያነበቡ ምናምን ስለሆነ ሀሳባችንን ሰብስበን ለቃሉ ቅድሚያ ሰተን ነው ማውራት ያለን። ስለዚህ አይሳደቡ። ገባ? እኔን ችግር እኮ የለም። እኔ ለምን እንደዚህ እንዳስመራ ድርድር መደዳውን አሳደቡ? ምን አገባኝ? ሌላ ሰው ግን እዚህ ጋር አትሳደቡ። እስቲ መጽሐፉ የራእይ መጽሐፍ ነው ወይስ ምንድን ነው መጽሐፉ? መጽሐፉ ራእይ ዮሐንስ ይባላል። ራእይ ወደፊት የሚሆነውን ብቻ ነው ወይንስ የሆነውንም ነው የሚያሳየን ጌታ? ለምን ቶፒክ ሽፍት የምታደርገው ስትያዝ? እኔ ሽፍት እኮ አላልኩም፣ ጥያቄ ነው እኮ የጠየኩህ። አሁን ከረንትሊ ያለ ነገር አስመሰልከዋ። ራእይ ላይ ያለ ነገር የሆነ ነገርን ይናገራል። የሆነ የተከናወነ ነገርን ይናገራል። የሚከናወን ነገርን ይናገራል። በዚህ አውድ መሰረት የተከናወነ ነገር ነው። አሁን ይሄ ዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ ያለው የተከናወነ የታረዱ ነፍሳትን አየው ነው እያለ ያለው። አየው ምን ያሉ? የሚታረዱ ነፍሳትን ሳይሆን የታረዱ ነፍሳትን አየው ካለ ኦልሬዲ የተገደሉ ነፍሳትን ነው ያየው። እናም እነዛ ነፍሳት ደግሞ ሲናገሩ ሰምታል። እስከ መቼ ነው ደማችንን በምድር ባሉ ሰዎች የማትበቀለው ብለው ተናግሯል አልተናገሩም? እነዛ ነፍሳት እኮ ተናገሩ። ግን ታዲያ በቃ ሶፊያ ራእይ ነው ወይስ ራእይ ነው? ለምሳሌ የሆነ ነገር ነው፣ የተከናወነ ነገር ነው። ምን ማስረጃ አለ? በጣም ጥሩ። እዛው በራእይ ዮሐንስ ልንገርህ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 ጀምሮ ሞቼ ነበር አለ ክርስቶስ። ወደፊት የሚሆን ነው ወይስ የሆነ ነገር ነው? ነበር ይላል። ምን ማለት ነው? ሞቼ ነበር ወደፊት። ስለዚህ ራእይ ማለት ሁልጊዜ ወደፊት የሚሆነውን ሳይሆን የሆነውንም ነገር እንደሚናገር ማስረጃ እየሰጠው ነው ሶፊ። እኔ እኮ አይሆንም አላልኩም እኮ። ስለዚህ ይሄ ክፍል ራእይ ማለት ወደፊት ብቻ ነው ብያለሁ እንዴ? ስለዚህ ራእይ ዮሐንስ ላይ ማለት ነው ሶፊ፣ ራእይ ዮሐንስ ላይ በቀጥታ
እነዛ የተሰዉት ነፍሳት መናገር መቻላቸው የመናገር ነፍስ ከስጋ ውጪ መሆን ራሱ በስጋ ውስጥ ሆና ብቻ ሳይሆን ከስጋም ተነጥላ መናገር እንደምትችል ላሳይ ፈልጌ ነው። የት ነው ነፍስ? እዛ ወደ ባለችበት ነው፣ በምድር ላይ ነው። ታዲያ እኔ በምድር ላይ መቻልኩኝ? ታዲያ ድንግል ማርያም ስትሆን እነ ሐዋርያው ጳውሎስ ባሉበት ሆኖ አይደል ሌላኛ የሚለምኑት? እኔ ምን እንደዛ እኮ ነው ያለው። ኦኬ። ስለዚህ አንድ ከመጽሐፍ ቅዱስ ምድር ላይ ያለ ሰው ሰማይ ካለ ሰው ጋር አውርቶ የተማለደለት ከመጽሐፍ ቅዱስ እናንሳና እናውራ። ጥያቄው እስኪ ትንሽ ግልጽ አድርጉ። ምድር ላይ ቁጭ ብዬ ነው አሁን እዚህ ነው ያለው ከማርያም ጋር ወይም ደግሞ ቀድሞ ከሞቱ ቅዱሳንና ሰማዕታት ጋር አውርቶ የዘላለም ሕይወት ያገኘ ሰው። ጥያቄው አስተካክዬ ልመልስልህ። አታስተካክላትም። ወንበርን አስተካክለ ተቀመጥ። የጠየቅኩን ጥያቄ ግን ሳታስተካክል ማለት እመልስልሃለሁ። ጥያቄው በራሱ ማለት ነው ትክክለኛ ጥያቄ አይደለም። እንዴት እንደሆነ ላስረዳ። ልደት ከኔ ጋር ስታወራ አንድ ነገር ይግባል። የጥያቄ ስህተት የለም፣ የመልስ ነው እንጂ ስህተት ሁሉ ጊዜ የመልስ። ይኸውልህ ምን መሰለ ሶፊ፣ መጽሐፍ ቅዱስ ላይ ስለ ዘላለም ሕይወት የተጠቀሰውና የተቀመጠው ዋነኛ ነገር የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ። አሁን የጠየኩን ጥያቄ ብቻ አሁን አንተ የጠየቀኝ ጥያቄ ላስተካክልልህ ነው። እኛ በምድር ያለ ነው እኔ እንዲስተካከል መች ፈለኩ? ጥያቄ ይኸው እዛው እንዳለ ልመልስልህ። ሶፊ አታምታታም ስልህ እዛው እንዳለ ልመልስልህ። ቀጭን መልስ እንትን ሳትል መልሳት። ነፍሳት እንደሚናገሩ ግን ተማመንን። መጀመሪያ እኔ እናንተ ከሞቱ በኋላ እሱን ተማመንን። ይህም ብቻ ነገር ሰው ዘላለማዊ ነው አይደለም? ሰው ዘላለማዊ ነው አይደለም? አይደለም። የኔ ጥያቄ አንድ ሰው ከሞተ በኋላ ነፍሱ ወደ ጌታ ከሄደች በኋላ ከጌታ ጋር የዛ ሰው ነፍስ ትነጋገረች ወይስ አትነጋገር የሚለውን ተማመንን አልተማመንም? እኔ እናንተ አልተማመንም። መጽሐፍ ቅዱስ የሚለውን ነው የምናነበው። የአብርሃም ታሪክ የአብርሃም ታሪክ ሉቃስ ወንጌል ምዕራፍ 16 ላይ ያለው ታውቋል። በምድር ላሉት ለሚለው ምንድን ነው የሚለው? እሱ ታሪክ ላምብን ወይስ ታነባለህ? አይ ችግር የለም። ምን ታሪኩን የማውቃሉ አንተም ታውቀዋለህ። ምን ይባላል? በጣም ጥሩ። አብርሃም በሰዓቱ በስጋ ነው የነበረው ወይንስ ደግሞ ነፍሱ ናት የነበረችው? የት የተወራ ነው? ወሬው እኮ ላይ የተወራ እኮ ነው። ገብቶኛል። ላይ ነው የተወራው። ግን የአብርሃም ነፍስ አብርሃም በሰዓቱ የነበረው ነፍስና ስጋው ሳይለያዩ ነው ወይንስ ነፍስና ስጋው ተለያይቶ በነፍሱ ነው የነበረው እኮ? አለበለዚያ እኮ ጥያቄ ከነስጋው ሄዷል። ስለዚህ አልሄደም አይደለም። እዛ ያለው በነፍሱ ነው። ሎጂካሊ የማያስኬድ ነገር አጠይቀኝ። ኤግዛክትሊ እዛ ያለው በነፍሱ ነው አይደለ? ስለዚህ እዛ ያለው በነፍሱ ከሆነ ነፍስ ባለችበት ቦታ ሆነ ፈጣሪዋ ጋር ሆና መነጋገር እንደምትችል እና ደግሞ በምድር ስላለውም ነገር እንደምታውቅ የአብርሃም ታሪክ ማሳያ ነው አይደለም? ምኑ ነው የሚያሳየው እኮ? አስረዳኝ እኮ ጥያቄ። እኔኑ መልስ ትፈልጋለህ እንዴ? ላንብብልህ። እኔ እያነበብኩልህ። እኛ ምን መሰለህ ሶፊዬ፣ በጣም ከይቅርታ ጋር በባህሪያችን ማለት ነው የሚለየን በቃ መጽሐፍ ቅዱስ ሳንይዝ ማውራት አንችልም። በቃ አሁን መጽሐፍ ቅዱስ ሳትይዝ ምናምን መጽሐፍ ቅዱስ አሁን ኮሪደር ልማሳቶና ዛ ላይ ዘ ሰፊ ነው መንገድ። አንተ ሰሞኑን እመላለሳለሁ መገናኛ ለመገናኛ ሜክሲኮ ለሜክሲኮ አንድ ጴንጤ የለም ውጭ የሚሰብክ እረፍ። በቃ እንዲህ አይነት እረፍ። እንዲህ አይነት ፖለቲካ ካገኛችሁ ደግሞ መጽሐፍ ቅዱስ ስትሰጥ አሁንም ቢሆን ፈቃደኛ ከሆንክ እኔ ቢሮ አዲስ ኪዳን መጽሐፍ ቅዱስ ስላሉ ልሰጠህ እችላለሁ። ወስደህ ትችላለህ። 66ቱን እኛ አንቀበልም። 80 ያህሉ እሱን ግዛለን። አይ እሱን አልገዛም። እና ይኸው ግን የምትፈልግ ከሆነ
ወደ 8 ወይ 9 ካርቶን አለኝ። አይ 66ቱን አንፈልግም፣ ይቅርታ ፓስተር 80 ያሉ ካልፈለክ እንግዲህ እኮ የእኔ 66ቱን ወስደ መጨመር የምፈልገውን እየጨመርክ ስጥ ነው። ኬት ያስጨንቀኛል። ኢየሱስ ክርስቶስ ድረስ እሺ እንቀጥል። እዚህ ሶፊ ምንድን አራተኛ ሰው አያስፈልገንም ስታስብ አሌክስ መጡ። ይቅርታ ግን በፎቶ ይመቻቸዋል። እኔ በፎቶ ነው ያለሁት። ፓስተር አይ በቪዲዮ ግቢ። አይ ልውጣላችሁ። በቃ ቪዲዮ አይመቸኝም አሁን። ወንዲሁ ሴቱን ምን ይማታል? ውጣ። ሴት ነኝ ድምጤ አይሰማም። ውጣ በቃ ውጣ። አልወጣም። እንደውም ይቅርታ አድርጉልኝ። በቃ እኔ በፀባይ ልወጣ ነበር፣ አልወጣም። እሺ ቁጭ በል በቃ። በዛው አረጋገጥኩ። ውጣ ነው ያልኩት እኔ፣ ውጭ አላልኩኝ። ሴት ነው ወንድ ነው የሚለውን ላረጋግጥ ነው እኔ ውጣ ያልኩት። ኦኬ ወንድነት ላረጋግጥ። እሺ እሺ። ሰላም ብያለሁ አሌክስ። ልደቴ ሰላም ነው? እግዚአብሔር ይመስገን። ታዲያስ አለን። ፓስተራችን ፓስተር አሌክስ እንዴት ነህ? እግዚአብሔር ይመስገን ሁሉ ጥሩ አለ። ስለአንተ እግዚአብሔር እናመሰግናለን ፓስተር። ችግር የለም ችግር የለም ችግር የለም። ሶፊ እውነት በቃ እኔ ሁሌ ነው የማመሰግነው። አንተ የኛ በረከት ነህ። ፓስተር አሌክስ ነው መቼም እኔን አለ አረጋ አንተን እያልኩ አንተን ነው እንጂ አልፈልግም። ፓስተር እኔ አልፈልግም ነው ከልጆት ጋር ለምን ማለት ምን ችግር አለ? ይደብራል። ለዛ ብለህ ዛሬ ደውዬልህ ነበር ፓስተር፣ ዛሬ ደውዬልህ ነበር። ቴክስት አስቀምጬልህ ነበር። 13 ቤት ያንተ ነው። እደውላለሁ ጠዋት። አላወኩም ነበር። አገልግሎት ይበዛባቸዋል ፓስተር። ለዛ ነው አሌክስ ነቆራውን ቻለው እንግዲህ። አይ ችግር የለም እኔ ቆረቆረዋለሁ። እሱ የተናገርከውን ቪዲዮ የሆነ የተቆረጠ ይሁን አይቻለሁ እና በጣም 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 ሶፊ ሰምቶት ይሁን አላውቅም፣ ሰምቼዋለሁ። እንደዛ ነው ጠዋት ደውልልሃለሁ አልኩት። አስፈቅጄ ለዛ ሰምቼዋለሁ። ማለት እንዳንተ አይነት ቅን የሆኑ አገልጋዮችን ያብዛልን። እውነቱን የሚናገሩ የእውነት እኔ ሶፊ ተው ፕሊዝ አትይኝ እንደዚህ። እኔ ተሰማኝ ነው የምናገረው። በጣም በቃ ከልብ የሆነ ነው አስተያየት አይተ ቃኝተ። አሁን እኔ ስለ እኔ ባወራ ሶፊ ስለራሱ ቢያወራ ፓስተር ሶፊ ምንም እውነት አይመስልም። ግን ስለኛ እንደዚህ ገለልተኛ የሆነ አካል ብዙ ጊዜ ከኛ ጋር ተወያይቶ የማያውቅ ነገር ግን ነገሮች በጣም አይቶ ያመዛዘነ ሰው እንዲህ አይነት የበሰለ ሀሳብ ሲሰጥ በጣም ነው ደስ የሚለውና እናመሰግናለን። እግዚአብሔር ይስጥልን ለማለት ያህል ሶፊ እንዴት እንደሚደሰቱ አየህ ፓስተር። ሰማይ ዛሬ ተደውሎልኝ ነበረ እና ሰው አገኘኝ በአካል ማለት ነው። እና አንተና ሶፊ አሉኝ። ለዛ ነው የደወልኩልኝ ነበረ። አንተና ሶፊ አሉኝ አልኳቸው። ስለ ኦርቶዶክስ ጥሩ እያወራችሁ ነው አሉኝ። እሺ አልኩኝ። የምሬን እኮ ነው የምልህ። እና ምን ችግር አለው? ጥሩ የሆነውን ነገር ጥሩ ነው ማለት የተረዳ ነው። እኔ ደግሞ በጣም ነው ዛሬ ልክ ላይቭ ላይ ሆኜ ነው ጨርስ እናንተ ጋር አሁን የገባሁትና ስለ ክርስቶስ ነበር የሚወራው። በጣም እኛ ቤት እንደዚህ በጣም ማቹር ያደረጉ የኦርቶዶክስ መምህራን ይገባሉ እና የምሬ ነው አንድ የሚያደርገንን ነገር እያወራን ነበረ። በቃ አንድ የሚያደርገን ነገር አለ ደግሞ በጣም በብዙ ነገር ጥሩ ነገር ኦርቶዶክስ ጋር እንዳለም ደግሞ እናወራ እያልኩ ነበር እና ምን እንዳሉ እነሱን ልክ አውርቼ ስጨርስ ነው አንተ ጋር እንትን ያልኩት።
አንተና ሶፊ ግን አሉኝ በቅርብ ትሄዳላችሁ አይሉኝ? ወዲያውኑ ሄደልኩ። ወዴት ነው የምንሄደው? አንተና ሶፊ ችግር የለውም። አንተና እኛ እንደነሱ አንችለውም። እሱ አይዞህ እኔ መንፈሳዊ አባቴ ነው። ሶፊ መንፈሳዊ አባቴ ነው። ምን ትሆን እንግዲህ ልደት አረ እኛ ሀገር ፓስተርዬ ምን ተለምዶ መሰለህ? ምን ተለምዷል መሰለህ? እኛ ሀገር ፓስተር አንዴ ሚዩት አድርገው ያንተን ልደት እያስተጋባ ነው። ያንተ ሲመጣ ምን አለ መሰለህ ፓስተርዬ፣ ቪዲዮን አይቼዋለሁ። እኛ ሀገር ሁል ጊዜ ከአንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል የሚል እሳቤ ነው እንጂ ያለው አንተ ያልከውን ነገር ቀድሞ ያ ሰውዬ ብሎት ቢሆን ኖሮ ያጨበጭቡለት ነበር ሀሳቡን። ነገር ግን አንተ ቀድመሃቸው ስለተረዳ አንተ ቀድመሃቸው። ሁለተኛ የቱኛው መጽሐፍ ቅዱሳዊ እሳቤ ነው? እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። እኔና ልደት ዛሬ እንድቀመጥ እዚህ ጋር እንድንቀመጥ ያደረግነን እስካሁን እንጫወታለን፣ መነጋገር ባለብን ጉዳይ እንነጋገራለን፣ ተከባብረን ነው እንጂ ቢንቀኝ ለሰከንድ ቶለሬት አላደረገውም። ተጨቃጭቀን ተሰዳድበን እንለያያለን። አሁን የሚናደዱበት ምክንያት ለምን ከእነሱ ጋር አትሰዳደቡም፣ ለምን አትጨቃጨቁም ነው። ለዘላለም አልሰዳደብም፣ ለዘላለም አልጨቃጨቅም። መጽሐፍ ቅዱስ ከአፋችሁ በጎ ቃል ይውጣ ነው የሚለው። ስለዚህ ያየሁትን በጎ ነገሮች በሙሉ አፕሪሺየት አደርጋለሁ፣ አደንቃለሁ፣ ዛሬም ለዘላለም። በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን። መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ። የትኛውም ንግግራቸው ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን፣ እማቃቸውን የማላቃቸውን ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብን ያወራ ነው። አለቀ። ሶ ኢትስ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝም። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኘው። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው ከሰዎች ጋር። በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁል ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ፣ ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን፣ ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ ነው። እስቲ ምን እንደሚያደርጉ የዘላለም ሕይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመጥተው የሚሰጡኝ የሚያነሱት አይደለም። የዘላለም ሕይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል፣ በብዙ ስምን ያጠፉታል፣ ባላልክበት ያውለዋል። ምንም እንዳትጨነቅ፣ ቀርበህ አውራ፣ እንደዚህ ተነጋገር፣ መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ። አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያን ሆነ። በቃ አሳ ጎርጓሪ ዘንድ ያወጣል አሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስዬ፣
እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተ ስለነበረ በፊት ለፊት የፈጠሩትን ነገር ልትነግረው ትችላለህ። ለእሱም መበርቻ ስለሚሆን ልደትዬ፣ እኔ ምን መሰለ ትልቁ ነገር ሁሌ እናገራለሁ። እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከ3 ሰዓት ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲሁም ላይቭ ገብቼ እፎይ ገብቷል እኔ እዛ ስለመማር ሄጃለሁ እላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው። ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱን መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበርኩ ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታለሁ። ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወርደው፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር። ከዛ እኔ ወደ ልብ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቀተኝ? በቃ ወሰንኩ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረኩ መሰላችሁ? ልክ የመጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገስ አለብኝ። ቁጭ ብዬ ከዛ ምን አረኩኝ? ገባሁ። የእናንተን ትምህርት መስማት ጀመርኩ። የፈለገጋ ገብቼ ነበረ። እንዲሁም ፈለገጋ ትንሽዬ ቪዲዮ ተቆርጣለች እና የኢትዮጵያ ኦርቶዶክስና እኛ አንድ የሚያደርገን ብዬው ፈለገ ምን አለ? አይ ግድ የለህም አንድ አይደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀመርኩ። ከዛ ለካ ኦርቶዶክስ እንዲህ ነው የሚለው። ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናውቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ፣ እኔ ለወጣቶቹ ብያለሁ፣ እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው፣ ለሃይማኖታቸው ባለ ትምህርት በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቻለሁ። በርቱ፣ ቀጥሉ፣ እናንተ በጣም የምትገርሙ ናችሁ። ለምንድን ነው እንደዚህ የምለው? ብዙ ወጣት ባይብል እንዲያነብ አድርጋችኋል። በጣም ብዙ ወጣቶችን በሃይማኖት እንዲጸና አድርጋችኋል። እና ከእናንተ ተምረናል። አንድ እንዲያውም በቀደም ምን አደረግኩ መሰለ ፓስተር፣ ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ አደረጉ። እንደዚህ አሁን ወጣቶቹን ብታይ ፓስተር ቁጭ ብሎ ነው የሚሰሙት። ከዛ እድል ይሰጠዋል በጣም እንድትናገር፣ ከዛ ይጠይቁሃል። እኛ ጋስ ገብቷል። ይሄን ኳሊቲ ለምንድን ነው ማንማረው? ይሄ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት። ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምን አልክ? ከ66 ነው የሚነሳው። በብዙ መልኩ ማለት ነው። ስለ ስላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ ድንግል ማርያም በለኝ፣ ስለ ውሃ ጥምቀት እንከራከራለን እኮ። ጥምቀት ያድናል አያድንም? አንድ በሚያደርገን ነገር። ስለዚህ የትርጉምና የሆነ ነገር ልዩነት ካለን በቃ ተቀባብለን ለሌላ ጊዜ እንገናኛል። እኔ የወለደችኝ እናቴ ያለች ኦርቶዶክስ ናት፣ አወራለሁ ከእሷ ጋር። ምንድን ነው በዚህ ጉዳይ ላይ ለወጣቶቹ ትልቅ ክሬዲት። አሁን እኔ ቤት ማን መሳለ በቀደም የገቡት መምህር በረከት የሚባሉ አሉ። ታቋቸው ከሆነ አላቅም። አሜዚንግ ሰው። ቀጥሎ ሊቀ ሊቃውንት ማናቸው ገቡ። አሜዚንግ ነገር። ከዛ እኔ ቤት ገብተው ሀሳብ ሲሰጡ ሲያስተምሩ፣ ሰው ጥያቄ ሲጠይቅ ሲመልሱ፣ በቃ እና ምን እያልኩ ነው? ፋይናሊ እነ ልደት ጋር ያለው በጣም በዚሁ አጋጣሚ ልዩነት የሚያመጣ የሰዎችን በጣም ስሜት የሚጎዳ ንግግር በፍጹም ለመሰላችሁ ሰውን መጥፎ ተናግሮ ወደ ሃይማኖት ማምጣት አይቻልም። እውነትን ተናግሮ እንጂ። እውነት ደግሞ እጃችን ላይ ያለውን ያንን መጽሐፍ ቅዱስ በማውራት ውስጥ ያለ ነው እና በዚህ አጋጣሚ አግኝቻቸዋለሁ፣ ወዳቸዋለሁ። በደስታ ነው ከእናንተ ጋር አሁን እያሳለፍኩ ያለሁት እና ፓስተር ሶፊ ይህን ሲያደርግ ብዙ ጊዜ ጥያቄ ነበረኝና አሁን ግን እየገባኝ ነው። እንዲሁም ርዕሱን ምን አልኩኝ? ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ይገባኝን ብዬ ነው ርዕሱ የሰጠሁት።
ሰላማዊ ነገር፣ መልካም ነገር በሆኑ ነገሮች ላይ እንዲህ አስባለሁ ለማለት ነው። ፓስተር በጣም የምር ደስ የሚል ሀሳብ ይሆናል። ሚዛናዊ የሆነ ሰው የሚሰጠውን ሀሳብ ነው የሰጠኸው ፓስተር፣ እግዚአብሔር ያክብር። ከዛም ከዚህም ያለውን ነገር በስነስርዓት በጨዋነት ማዳመጥ ለማንኛውም ሰው የሚጠቅም ነው እንጂ የሚጎዳ ነገር አይደለም። እናንተም እድል መስጠት እኛም ለእናንተ እድል መስጠት እና እስኪ ምንድን ነው የምትሉት? እስኪ ምንድን ነው የምንለው? ምንድን ነው ሶፊ ምንድን ነው የሚያምነው? አሌክስ ምንድን ነው የሚያምነው? በምንድን ነው እየተለያየን ያለ ነው? እስኪ የሆነ ሰዓት እንስማቸው። እኛስ ምን ያውቃሉ ወይ? እኛ የምናምነውን ያውቃሉ ወይ? እንዲህ አይነት እድሎችን መፍጠር አንዳችን ለአንዳችን የተዛባ አይነት አመለካከት እንዳይኖረን ያደርጋል። የተዛባ አመለካከት እንዳይኖረን ያደርጋል። ደስ የሚል ነገር ነው ይሄ። አስተሳሰብን ይሄ አመለካከት እንዳይለወጥብን እንደ ሀሳብ አንድ ነገር የምጨምርልህ ግን ዲቫይን ሾው ላይ ባትቀርብ ሌላ ሶፊ ነው የሚያገኝህ እዛ። ፕሮግራም እንደምንሰራ ሰው ገብተህ ነበረ ልደት ቃል ገብተህ ነበረ? በፍጹም ስታስገባኝ ካልሆነ በስተቀር ሀሳብንማ መርከብ አለብህ። መጣህ ምን አልከኝ? እኔ አንተን ኢንተርቪው ላደርግህ በራስህ ሾው ላይ ለምን እንወያያለን? እኔ ጠያቄ እንወያያለን። ምንም ችግር የለም። እንደ ወዳጆች እንጨዋወታለን። እንደሱ ነው የምናደርገው። ግን አሌክሶ እንግዲህ በተናገረው ላይም ጥሩ ሀሳብ አስበሃል። እንግዲህ ያው ውርጅብኞች አሉ። ዊ ሃቭ አ ማይንድ ኦፍ ክራይስት ይላል ፖል። የክርስቶስ ልብ አለን ይላል እና የክርስቶስ ልብ ደግሞ እንኳን አንድ መጽሐፍ ቅዱስ ከፍተን ከምናወራቸው ሰዎች ጋር ቀርቶ ኤቲስት ኢየሱስ የለም የሚሉትንም ሰዎች ልናወራቸው፣ ኢየሱስ የለም ወይም እግዚአብሔር የለም ያስባላችሁ ምክንያት ምንድን ነው ብለን ጠይቀ ነው ከዛ መድኃኒቱን የምትነግረው። ባልጠየክበት ሁኔታ ግን ዞር በል ከዚህ ኢየሱስ የለም እግዚአብሔር የለም የሚል ብሎ ሰዎችን ሪጀክት ማድረግ በእርግጥ ለጊዜው ለሃይማኖት የቆምክ ብዙዎችን ያስደሰትክ ይመስላል። ግን ሪሊ የክራይስት ማይንድ ሴት ነው ወያ ብለህ ብትል በፍጹም እንደሱ አይነት አልነበረም። ያው የፊልጵስዩስ ጸሐፊ ምዕራፍ 2 ቁጥር 5 ላይ ይህ በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይኑር ነው የሚለው እና የክርስቶስ ሀሳብ ምን አይነት ነበር በእኛ እንዲሆን። ብዙ ሰው እንደ ክርስቶስ ድንቅና ተአምራትን ማድረግ ይወዳል፣ ግን የክርስቶስ ሀሳብ ደግሞ አይገኝብንም ማለት ነው። ስለዚህ የክርስቶስ ሀሳብ ነው ይሄ ልል ፈልጌ ነው። አሌክስ ፓስተር ምን እያለ ይመሰላችሁ እናንተ ጋር ዩ ሃቭ ዲቴክትድ ኢንአክቲቭ ዱሪንግ ዩር የመጀመሪያ ጊዜ ነው መሰለኝ ከረንት ላይ ኮምፕሊት ምን አመጣለህ? ከዛ ምን አለኝ መሰለ ኮምፕሊት ምናምን ይለኝ እየሸፈነ ፐዝል ነገር አመጣለህ። ፐዝል ነገር ድራግ አድርጋት እየተዋጋኝ ነው። ችግር የለም። እሷን እየሞላት ፓስተር ሶፊ ከኔ ጋር ነው 3 ጊዜ። እሺ እኔም እንደዛ ብዬ ነው የተስተካከለልኝ። እንደዛ ብሎ ነው ያበለዛ እምቢ ነው የሚልህ። እሺ አለ ቀጥል ፓስተር። ተስተካከለልህ? አሁን እየተዋጋኝ ነው። እንደዛው ነው የሚለው አይደለ? ፐዝል አለች እኮ እሷን እንደዚህ ድራጋ ይጠባል። እሺ ፓስተር አንተ ተራ ነው። እሺ በጣም ወደ ቲክቶክ ከመጣሁ ጊዜ ጀምሮ በጣም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ነገር እያወቅሁ እና ሶሻል ሚዲያ እንግዲህ ወደ 10 ዓመት አይሆነኝም። ፌስቡክ እንግዲህ በጣም ፓስተር እንደምታውቀው ለረጅም ጊዜ አስተምሬያለሁ። ፌስቡክ ላይቭ ላይ
አሁን ግን ልክ ቲክቶክ የፈጠረው ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት በገሃዱ መጥቷል። አሁን እንግዲህ እኛ ጋር ያለውንም ነገር በደንብ እንድናየው በደንብ እውቀት እንድናከማች እነሱን እንድናውቅ በጣም ብዙ ጊዜ ያለው ነገር ምንድን ነው? በአንድ ጥቅስ ነው። ታማልዳለች አታማልድም ነበር፣ አሁን ወጥቷል። ከዛ ተቀይሮ የቸርች ሂስትሪ ይወራል፣ የቸርች ፋዘርስ ይወራል፣ ቀጥሎ ስለ መጽሐፍ ቅዱስ ይወራል። እኔ በጣም አማኞችንም የማበረታታው ምንድን ነው? እጃችን ላይ ያለውን ነገር በደንብ በእውቀት ቤዝ የሆነ ነገር ያስፈልገናል። ስለዚህ አሁን እየመጡ ያሉ ጊዜዎች እንደ ሌላው ጊዜ አይደለም። በደንብ ማለት ዝም ብሎ በጭፍን ጥላቻ የምናልፈው ጊዜ አይደለም። በደንብ እንዲሁም ይልቁንስ እነሱስ ምንድን ነው? አሁን እኮ ከእፎይ የምወድለት ነገር በጣም የኔ እንግዲህ መጨረሻ በጣም ማለት ነው እፎይ ትልቁ ችሎታው ያነበበ ነው። በቃ በዛኛው ሳይድም ያውቃል፣ በዚህኛውም ሳይድ ምንድን ነው የጠቀመው? የትኛውንም አይነት ንግግሮች በተፈጠሩ መድረኮች ላይ ማለት ነው። ለእኛ አሁን ምንድነው የተማርነው? የእነዚህ ወጣቶች መምጣት በደንብ የተደራጀ ነገር እንድናውቅ፣ እንድናጠና፣ ለመነጋገር እድሎች እንዲፈጠሩ ጥሩ ምቹ እንትን ፈጥሮልናልና ጋይስ በጣም ወጣቶቹ በተለይ ልደት እነ ጋዲሳ ናኪ ምናምን አሜዚንግ ነገር ነው። በጣም በእናንተ የወንጌላውያን በጣም እንትን እየሆን ነው። ይሄ በጣም እየተነቃቃን ነው። እንዲህ እነሱ ጋር አሪፍ ነገር እንዲህ እየሆኑ ነው። ሌላውም መሰለ ፓስተር ሶፊ መወድላቸው እውነቴን ነው የምልህ ይሄ ተቋም ላይ ያላቸው ነገር በቃ አሁን ዛሬ እኛ ጋር ነበሩ። በጣም ብዙ ቤቱን በአብዛኛው ኦርቶዶክሳውያን ናቸውና ምን መሰለ የቤተ ክርስቲያናችን ትምህርት ለምሳሌ ተቋም ማክበር አሁን በመካከል የሆነ ችግር ቢፈጠር አሁን በቀደም ልደት እኔ እያየሁኝ ማለት ነው ከእፎይ ጋር የመጀመሪያ ቀን ላይ የሆነ ግጭት ተፈጠረ ተብሎ መቶ ይቅርታ ሲጠይቅ አሜዚንግ ነገር ነው የተማርኩት። ይቅርታ በቃ በዚህ በኩል ነበር አልተግባባንም፣ እንደዚህ ነው እንዲያስቤ ነው። እኔ ከታች ነኝ፣ ማንም አያቀኝም፣ ግን እየተማርኩ ነው። ተቋም ማክበር፣ አባቶችን ማክበር ገብተዋል። ያለውን መንፈሳዊ ስርዓት መጠበቅ እኔ ትልቅ ለእኛ ትምህርት ነው። አባቶችን ማክበር አሁን እንትን ነበረን እኛ ምንድን ነው አድዋ ላይ አላቅም ፓስተር ሄደ ከሆነ ትላንት እዛ ነበረን ሄጄ ነበረና ትልቅ አባቶች የነገሩን እነ ዶክተር ቶሎሳ እነ ፓስተር ዳንኤል የነገሩን ትልቁ ነገር አባቶችን የማክበር ቀደምትን ማክበር ምናምን እየተባልን ነበርንና ለዚህ ዘመን ላለን አገልጋዮች አሜዚንግ ነገር ነው። በርቱ፣ ቀጥሉ። በማንኛውም ነገር እኛ አለን። የምሬን ነው። እንደ ሀገርም እንዲሁም አንድ ቪዲዮ ለቅቅ ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ ይሄኔ ምን እንደሚፈጠር ብለናል። በሌላ ሳይድ የነበረውን ነገር ለማጉላት ማለት ነው። ሌሎቹ ሲመጡ ማናችንንም ምንም ለማድረግ ነው የሚመጡት። እኛ ግን የሚገባን ነገር በኦርቶዶክስና በወንጌላውያን መካከል ያለውን እንትን አይደለም የምናስበው፣ አንድ ነን። እያልኩ ያለሁት ነገር ምንድን ነው? ወጣቶቹ ጋር መልካም ነገር አለ፣ አስተማሪ ነገር አለ። በዛ ነገር እንቀጥላለን ማለት ነው እና እንነጋገራለን፣ እንቀራረባለን፣ እንዋደዳለን። በጣም አንድ በሚያደርገን ነገር ልዩነቱ እኮ እንዳለ እኮ ነው። አምነናል እኮ። አዎ ቤተሰቦቼ ምናምን ችግር የለም። ኧረ ችግር የለም።